አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ እና የተወደዳችሁ የማይመን ቤተሰቦች እንዴት ናቸው? ደህና ናችሁልኝ ወይ? ሰላም ናቸው ወይም ሁሉ መልካም ሁሉ አሪፍ ከኔ ጋር አልሐምዱሊላህ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ቤቱ ሼር፣ ሰብስክራይብ፣ ላይክ ማድረጋቸው አትርሱ። አበረታቱኝ። ኧረ ተው ተው ግን ላይክ እኮ ማንም አይገልም። ላይክ እጃችሁን ከወደዳችሁት ላይክ ለምንድን ነው የማታደርጉልኝ? ይሄን ጥያቄና ላይክ እያደረጋችሁ አይደለም ግን ምን ማድረግ አይቻልም። አንዳንድ ጊዜ ሰውን መለመን ራሱ በጣም ነው የሚያስጠላው። እና ደግሞ ዱዓ አድርጉልኝ። ወላሂ ሰውነቴ እንደ ውሃ እየሆነብኝ ነው። ከምሬ ነው የምላቸው። ከጎን እንደምትሆኑ ደግሞ ተስፋ አደርጋለሁኝ። ዱዓ እንደምታደርጉልኝ፣ ጸሎት እንደምታደርጉልኝ ማለት ነው። እሺ ወደ ዛሬ ቪዲዮ ስመጣላችሁ እኔ እዚህ ጋር ያደረኩት ጠዋት በነገራችን ጠዋት አንዳንድ ኩባያ ጠጣዋለሁ ማለት ነው። አንደኛ ሽንት ቤት በጣም ስለሚያኪደኝ ለሽንት ቤት በጣም እፈልገዋለሁ ማለት ነው። ያኔ ሽንት ቤት ምናምን ሲደርቅብኝ ወይም የሆድ ድርቀት ምናምን ሲኖርብኝ እንደዚህ አደርጋለሁ ማለት ነው። ውፍረትን በዛም ይቀንሳል ማለት ነው። ግን ሁሌ መጠጣት ደግሞ ሎሚውን እና ግርፋው የጨጓራ በሽታ እና የልብ በሽታ ስለሚያጋልጥ ምንድነው የምታደርጉት? በቀን አንዴ መጠጣት ይቻላል ማለት ነው። እንደዚህ ሽንት ቤት ማትሄዱ ከሆነ ሰገራ ለደረቀባቸው ሆድ ድርቀት ላለባቸው እህቶቼ ይመከራል ይሄ ማለት ነው። ግማሽ አሰል፣ ግማሽ ማንኪያ አሰል፣ ግማሽ ሎሚ እና ደግሞ ቀረፋታን ግርፋ እና ይሄ ምንድን ነው የሚባለው ወረቅ ጋር አድርጋችሁ አንድ ላይ አንተክተካችሁት ከዛ አንዳንድ ኩባያ ከጠዋት በባዶ ሆዳችሁ መውሰድ ነው። ለብዙ ነገር ይጠቅማል። አንደኛ ምግብ ሸህያ ከሌላችሁ ሸህያ ስላችሁ ምግብ የመዝጋት ባህሪም አለው ማለት ነው። ይሄ አንድ ኩባያ ከጠጣችሁ ማለት ነው በጣም አሪፍ ነው። በነገራችን ላይ በጣም ከምነግራችሁ በላይ ማለት ነው። በተለይ ለሆድ ድርቀት ሆድ የሚያማችሁ ምናምን ካላችሁ በጣም አሪፍ ነው። አንዳንድ ኩባያ ብትወስዱት ማለት ነው። እና ወላሂ ሰውነት እንትና መናገር ራሱ እያቃተኝ ነው። እና ሌላውን ነገር ምንድን ነው ብዙ ጊዜ የምጠይቅን ጥያቄ ዜድዬ ምን እንመገብ ምንድን ነው የምንበላው ውፍረት ለመቀነስ ምናምን ለምትሉኝ ደግሞ ጥያቄ መልስ በነገራችን ላይ ብሉ ተመገቡ። ግን እዛ ምግብ ላይ በቀን 3-4 ብትመገቡ ችግር የለውም። ነገር ግን ከዛ ምግብ ላይ ካሎሪኑ ስንት ነው ኪሎ የሚጨምርብኝ የሚለው ነገር ተጠንቀቁ መጀመሪያ ላይ ማለት ነው። ይሄን ከተጠነቀቃችሁ የምትመገቡት ምግብ ላይ ስንት አይነት ካሎሪ ያለው ስንት ኪሎ ግራም ነው የምበሉት ይሄ ማወቅ አለባችሁ ነው ለምላችሁ ነው ወዶች። እና ደግሞ በጣም የሚገርመው ነገር ማለት ነው ምግብ ራሱ እየተመገቡ የማይወፍሩ ልጆች አሉ። በጣም ይገርመኛል። የአንዳንድ ልጆች ሰውነት በጣም ልዩነት አለው። በነገራችን ላይ አንድ ልጅ ሳትበላ ትወፍራለች፣ በሙቀትና በእሽግ ውሃ ትወፍራለች። አንዳንዶቹ በቀን 5-6 ጊዜ ይበላሉ፣ ነገር ግን አይወፍሩም። እና የሰው አይነት በጣም ይለያያል ማለት ነው። እና በነገራችን ላይ እንደዚህ ስፖርት ሰርታችሁ እንደዚህ አይነት ጠጥታችሁ የማትቀንሱበት ምክንያት እስኪ ሐኪም ቤት ሄዳችሁ የደም አይነታችሁ መለካት አለባችሁ። እና ደማችሁ ምንድን ነው ይሄን ያክል የማትወርዱበት? ይሄን ያክል ስፖርት ስትሰሩ፣ ይሄን ያክል ስትጠጡ፣ ምንም አይነት እንቅስቃሴ ኪሎ እንቅስቃሴ ከሌለው በጣም ይገርመኛል እኔ ማለት ነው። አሁን አንዷ ልጅ በቀን 7-6 እልካከሳለሁ አለችኝ፣ ግን አልወፍርም አለች። ያው 45 ኪሎ ነኝ 45 ኪሎ ነኝ አለች። እና በጣም ይገርመኛል እኔ ማለት ነው። እና ለዛ ነው እንደዛ ያልኳችሁ ማለት ነው። እኔ አሁን ማለት ነው ባልመገብም ሰውነቴ ይወፍራል። ሞቃታማ ሀገር ላይ አሁን ወላሂ ሰውነቴ ራሱ እየወፈረብኝ ነው። የሚገርማችሁ ነገር ለምን በጣም ሙቀት ሀገር ነው። አሁን ወደ አባሃ ከተመለስኩኝ ከሳለሁ እኔ ማለት ነው። ችግሩ እኔ ምንድነው ሙቀት ነው የሚያወፍረኝ። ሙቀትና እሽግ ውሃ ያወፍረኛል እኔ በነገራችን ላይ ማለት ነው። እና አሁን ሰውነቴ ብታዩት ማሻአላ ነው። ያው አልሐምዱሊላህ የጎን ቦርጭ ይሄ ቦርጭ ከኋላ ጡት ማዳ ምናምን ሲደረግ የሚወጣ ትርፍ ስጋ ምናምን የለኝም። በነገራችን ላይ ይሄ የለኝም። እኔ ዋናው ነገር ምንድነው ያለኝ ከታች አለኝ እጄ ወፍራም ነው። በቃ ሌላ ነገር ማሻአላ ነኝ። ሌላ ቦርጭ ምናምን አላውቀውም፣ አያውቀኝም። አልሐምዱሊላህ የፈለግኩት ያክል በወፍርም የፈለግኩት ያክል እንትን ብልም ቦርጭ ካለብኝ በጣም ነው የምናድደው። እኔ በጣም የሚያበሽቀኝ ያ ስለሆነ ቦርጭ በጣም ነው የምጠነቀቀው። የፈለገው ያክል ውፍር እንትን ባመጣ ማታ ምን አደርጋለሁ መሰላችሁ? በቃ የሆድ እንቅስቃሴ አደርጋለሁ። ምንም ማድረግ አልቻልኩም ማለት ነው። እና በሞቃታማ ሀገር ላይ ያላችሁ ሙቀቱም አየሩ ምናምን ሲቀያየር ያወፍራል ማለት ነው። እና እኔ አሁን ሞቃታማ ሀገር ነው የሚያወፍረኝ።
የሚገርም ነገር ማለት ነው። በጣም ነው የሚያናድደኝ። እንደው በሳምንት 10 ኪሎ ወይ በሳምንት በወጫችሁ ማጥፋት ለምትፈልጉ እህቶቼ ቡና ባትጠቀሙ አሪፍ ነው። ከሙን ማታ ማታና ጠዋት ጠዋት ባዶ ሆዳችሁ ተጠቀሙ፣ አሪፍ ነው። ሌላኛ ነገር ማለት ነው ዜድዬ አንቺ እንዴት ነሽ ምናምን እኔ ነግራቻለሁ። እጄና ታች ነው እግር ዳሌ አካባቢ፣ ዳሌ ደግሞ መቀመጫ መቀነስ አልፈልግም። በነገራችን ላይ እኔ በጣም እወደዋለሁ፣ ግን እጄ ነው አሁን እጄ ነው ችግር የሆነብኝ ማለት ነው። ግን እኔ የፈለገው ያክል ብበላ የፈለገው ያክል ብጠጣ አያወፍረኝም። ምግብ ቀዝቃዛ ቦታ ከሆንኩ ማለት ነው። ግን ሞቃታማ ቦታ ከሆንክ ትንሽ ራሱ እሽግ ውሃ ያወፍረኛል። በነገራችን ላይ በጣም ይገርመኛል ለምን እንደሆነ ማለት ነው። እና እንደኔ የምትሆኑ ነገር ከሆነ ያው ቀዝቃዛ ቦታ የሚመርጥ ሰውነታችሁ ከሆነ ችግር ነው ይሄ ማለት። ምክንያቱም አየር ሲቀያየር በነገራችን ላይ አታስቡ፣ ውፍረት ሀገር ስትገቡት ይቀንሳል፣ አየር ሲቀያየርባችሁ ማለት ነው። እኔ በነገራችን ላይ ሀገር አይመቸኝም። ሀገር ከገባው ጥብጥብ ነው የምለው ማለት ነው። ስለዛ ነው ያሳስበኝ። በነገራችን ላይ ያው እኔ እንደ በፊትም አይደለሁኝም ነኝም ነበር፣ ግን ሀገር ለሀገር ሲቀየር ደግሞ በጣም ያወፍራል ማለት ነው። እኔ እሽግ ውሃና ሞቃታማ ሀገር ስለሚያወፍረኝ ማለት ነው። አሁን ወደ ባህል መለስ 10 ቀን ነው 12 ቀን ምናምን ቀርቶኛል። ወደዛ ስመለስ ደግሞ ወላሂ ታዩኛላችሁ ድምፄ ሁሉ ነው የሚቀንስብኝ። እና ቀዝቃዛ ሀገርና ሞቃታማ ሀገር ሰውነቴ ይለያል እኔ ማለት ነው። ለማንኛውም ሌላ ነገር ምን ልስራላችሁ በኮሜንት አሳውቁኝ። ላይክ እና ሼር አትርሱ። እወዳችኋለሁ።